ዳንስ ቤት እንድትሄድ ነው የምትፈልገው? እንድትጸልይ ነው የምትፈልገው? ኦሮሮሮ ዳንስ ቤት ነው የሚመቸው መጨፈር እንዴ? አባትሽ ይውዳል። በአረብ ሀገር ያላችሁ እህት ወንድሞቻችን እናንተ ሰማዕታት ናችሁ። በአትሌቲክስ ዙሪያ በጣም ብዙ የአስማት ስራዎች አሉ። አንደኛ ሆኖ ቀድሞ ለመውጣት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም፣ ውድ ቻናሌ ቤተሰቦች እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ዛሬም በሌላ ርዕሰ ጉዳይ በሌላ ቪዲዮ ቀርቤያለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮን ስትጀምሩ ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። አብራችሁን ቆዩ። በድጋሚ በአረብ ሀገር ያላችሁ እህት ወንድሞቻችን እናንተ ሰማዕታት ናችሁ። የቅድስት ቤተክርስቲያናችሁን ትምህርት በቃል ብቻ ሳይሆን በህይወት የምትሰብኩ ስለ እውነት የምትመሰክሩ ሰማዕታቶች ናችሁ። በእውነት የእናንተ አይነቱን እህት ወንድሞቻችን ብርታት እግዚአብሔር አምላክ ለሁላችን ያደለን። የበረሃ አንበሶች ናችሁ። ኦኬ፣ አወጣጣችሁ እንደ ጴጥሮስ ነው። እንደ ጴጥሮስ ተወዳጆች አሳ ለማጥመድ ወጥቶ ነበረ ክርስቶስ ኢየሱስን ያገኘው። እናም ታሪክ ቀያሪ የሆነው መድኃኔዓለም ጴጥሮስ ከዚህ በኋላ አሳ ሳይሆን ሰው ታጠምዳለህ አለው። የብዙዎቻችሁ እህቶቻችን የብዙዎቻችሁ ወንድሞቻችን ከሀገር ቤት አወጣጥ እንጀራን ፍለጋ ነው። ነገር ግን ፍጻሜያችሁ ለክርስትናችሁ መጋደል ሆኖ እየኖራችሁ ያላችሁ እጅግ በጣም ጠንካራ የሆናችሁ እህት ወንድሞቻችን አላችሁ። እናም ኢአማንያን ባሉበት በአረብ ሀገራት ያላችሁ እህት ወንድሞቻችን እናንተ የበረሃ አንበሶቻችን ናችሁ። የበረሃ አንበሶች ናችሁ እናንተ። እንዲህ የምላችሁ እናንተን ለማሞካሸት እናንተን እንድትቆፈሱ ለማድረግ አይደለም ተወዳጆች። እግዚአብሔር በሚያውቀው ትልቁ ሐቅ ነው። ትልቁ ሐቅ አገር ቤት እናንተ ጾታዊ ጥቃት እየደረሰባችሁ በምታመጡት ገንዘብ አገር ቤት ያለው አባታችሁ ያማረ ጋቢ ለብሶ ይወጣል። እናንተ ጾታዊ ጥቃት ደርሶባችሁ የፈላ ውሃ እየተደፋባችሁ ከፎቅ ላይ እየተወረወራችሁ በምታገኙት ገንዘብ አገር ቤት ያለችው እናታችሁ አምሮባት ደምቆባት ኑሯን ታሳልፋለች። ወንድሞቻችሁ እህቶቻችሁ ያማረ ልብስ ለብሰው ይወጣሉ። በእናንተ ደረቶቻቸውን ነፍተው በየከተማው ይመላለሳሉ። ከእናንተ በላይ የበረሃ አንበሳ የለም። እናንተ የበረሃ አንበሶች ናችሁ። እና መስቀል ማድረግ በማይቻልበት ቦታ ላይ በአንገቶቻችሁ ላይ መስቀልን እያደረጋችሁ ስለ ክርስቶስ ኢየሱስ ብላችሁ ብዙ መከራን የምትታገሱ ናችሁ። እግዚአብሔር አምላክ በእውነት በረከተ ሰማዕታትን ለሁላችሁ ያድላችሁ። በርቱልን። በዚህ አጋጣሚ በጣም ነው የምንወዳችሁ እጅግ በጣም። በነገራችን ላይ እናንተ ለኛ የምትሳሱትን ያክል እኛም ለእናንተ እንሳሳላችኋለን። እና በዚህ አጋጣሚ አንድ ነገር ማለት ወደድኩኝ። ይሄውን ከዚህ በኋላ የምናገረው ነገር ሁላችሁንም በውጭ ዓለማት ላይ ያላችሁ እህት ወንድሞችን የሚመለከት ነው። ኦኬ፣ በየትኛውም ዓለም ላይ ያለ ወንድሜ ከኢትዮጵያ ውጭ ያለ፣ በየትኛውም ዓለም ያለሽ እህቴ ከኢትዮጵያ ውጭ ያለሽ እህቴ በደንብ አድርጋችሁ አዳምጡ። ለፍታችሁ ኦኬ፣ ሰው የማይወድቅበት ቦታ ወድቃችሁ ያገኛችሁትን ገንዘብ ለማንም ለማታውቁት ዝም ብላችሁ አትበዝብዙት። በቃ ፕሊስ እባካችሁ፣ የገንዘብም ግፍ አለ። ተወዳጅ ወንድሜ አንተ በውጭ ዓለም ኖረ ገና ለገና የሆነችን ሴት ከተወሰኑ ቀናቶች፣ ከተወሰኑ ወራቶች፣ ከተወሰኑ ጊዜያቶች በኋላ አገባታለሁ በሚል ተልካሻ ምክንያት የት ወጣ የት እንደምትገባ ለማታውቃት ሴት ዝም ብለህ ገንዘብን አትገፍግፍ እባክህ ወንድሜ። በቤት እህት ካለች በመጀመሪያ እህትን እርዳ። በቤት እናት ካለች በመጀመሪያ የእናትን መቀነቷን አስፈታና ያማረ ሸማ ልብሳት በመጀመሪያ። ከዛ በኋላ ሌላው ይደርሳል። የእናት ምርቃት ፈራ እግዚአብሔር ያላትን ሴት እንድታገኝ ይረዳሃል። የእህቶች ፈገግታ ኦኬ፣ እግዚአብሔርን የምትፈራ ለአንተ የምትታመን ሴት እንድታገኝ እንደ ምርቃት ሆኖ ያገለግልሃል። እና በመጀመሪያ ቤት ያለውን ቀዳዳ ድፈ። በቤታችሁ ቀዳዳችሁን ሳትደፍኑ ዘላችሁ ገንዘባችሁን ለባዳ የምትገፈግፉ ሰዎች ወዳችሁ ከተደፋችሁ ሲረግጧችሁ አይክፋችሁ ብቻ ነው ማለት ነው። በቃ ማለት ይሁን ያለው ያ ስለሆነ ማለት ነው። እባካችሁን እንዴ ይሄ የስልኩ ዓለም በጣም ለመሰካከስ ያመቻል። በነገራችን ላይ
ይሄ ገዳማትን እንኳን ዞር ብላ አይታ ማታክ ሴት እጅግ በጣም ገዳማትን ዞራ እንደምትሰለም አድርጋ ራሷን ቀርጻ ትነግራለች። ምንም ሌላውን የእግዚአብሔርን ታምር ተጣጣሰውኝ እንዲህ አይነት በቃ ተልካሻ የሆኑ ነገሮች በአጠቃላይ ሰምተህ ታምናለህ። ከዛ በኋላ ገንዘብን ገፍግፈ አገር ቤት ትመጣና ወይ ከገንዘብ አትሆን ወይ ከቤተሰቦች አትሆን ወይ ከትዳር አትሆን። በተመሳሳይ በውጭ ዓለም ያለሽ እህቴ መልካም ትዳርን የምታገኙ ውድ የሆኑ ገንዘቦችን ለሆነ ሰው ስለላክሽ አይደለም። ፕሊስ ተረጋጉ ባካችሁ። የሆነ መልካም የሆነን የጣፈጠን ትዳር የምታገኙት እጅግ በጣም ኤክስፔንሲቭ የሆኑ ነገሮችን ለሆነ ግለሰብ ስለላካችሁ አይደለም። ትንሽ አረጋጉት ባካችሁ። እንደውም በትክክለኛ ሰው ልክ እንደ ወርቅ በእሳት ውስጥ ተፈትኖ ማለፍ አለበት። ትክክለኛ እናንተ ወዳጅ እንደ ምስጥ እናንተን የሚመጠምጥ ሳይሆን ከወጪ ቀሪ መጎዳታችሁን መክሰራችሁን ሁሉ ሊመለከት የሚችል ሰው ነው ትክክለኛ ወዳጅ ማለት እንጂ ዝም ብላችሁ በተለይ እህቶች እባካችሁን በቃ መልካም ትዳር የሚገኘው በጸሎት ነው። እዛ ሰው ላይ የምታወጡትን ገንዘብ እስቲ ለቤተክርስቲያን አስራት አድርጉት። ለካህን ለምን ተሳሳላችሁ? እውነቴን ነው። ለቤተክርስቲያን ሄዳችሁ ለቤተክርስቲያን አውጡት። አጠገባችሁ ላለ ቤተክርስቲያን አንዳንድ ጊዜ አሳሱ። መሳሳት በነገራችን ላይ ተፈጥሯችን ነው ይመስለኛል። አንዳንድ ጊዜ ውድ የሆነ ሆቴል ምናምን ገብታችሁ የምታውቁ ከሆነ ሰዎች በጣም በሚገርም ሁኔታ ውድ የሆነ ሌክዠሪ የሆነ ሆቴል ይገቡና ለተሰናገሩበት መስተንግዶ እጅግ በጣም ውድ የሆነን ቲፕ ሰጥተው ይወጣሉ። ከዛ ሆቴል ሲወጡ ግን በጀርባዋ ሌላ ህፃን፣ በእጇም ሌላ ህፃን፣ በሆዷም አርግዛ ያለች አንዲት ሴት እጇን ዘርግታ ስትለምናችሁ 100 ብር እንኳን መስጠት የሚያሳሳቸው ሰዎች አሉ። እንደዛ ነው ተወዳጆች፣ እንደዛ ነው ባካችሁ። በቃ መስጠት ያለብንን ነገር ለማን እንደሆነ እንወቅ። ልክ እንደኔ አሁን ልክ እኔ እንደምታየው ነጠላ ስለለበስን አገልጋዮች የምንባል በአጠቃላይ ነጠላ ስለለበስን የሆነ ድምጻችን ስላማረ ስንዘምር እንደው አለለ ድምጽ መረዋ ስለሆነ እንደው ድምጻችን ስለተሰረቀረቀ እንደው አለለ እንደው ስናወራም እጅግ በጣም ቁም ነገረኛ ስለመሰልን ብቻ ጤናማ ነን ማለት አይደለም ተወዳጆች። እኔ ስንት ጎዶሎ አለብኝ መሰላችሁ። እዚህ ጋር ቆሜ ግን የምናገረው የማሰምረው ግን ክርስቲያኖች ጎዶሎ ተደፍኖልኝ አይደለም፣ ጎዶሎን የሚሞላ አምላክ እንዳለኝ ግን ስለማመን ነው። እና የሞላልኝን ስለማቅ ለኔ አንድም አገልግሎት ነው፣ ሁለትም ምስክርነት ነው። እና ሁላችንም ጤናማዎች አይደለንም፣ ሁላችንም ችግር አለብን ጋይስ። እና እባካችሁን አንዳንድ ጊዜ አትቸኩሉ። ቀሚስ ያደረገ ሁሉ ዘማሪ ነው፣ ቀሚስ ያደረገ ሁሉ ሰባኪ ነው ያላችሁ ማን ነው? ዝም ብላችሁ በቃ በውስጥ ሃይ እንዴት ነው ምናምን ሰላም ነው እንዴ ምናምን ብሎ ለሚጠይቅ ሁሉ ዝም ተብሎ እኮ ገንዘብ አይሰጥም። ባካችሁ ከሰጣችሁ ስንት የተቸገረ ሰው አለ ዙሪያችሁን። በቃ እናንተ አራው እንዲያሉ ነገሮችን ተመልከቱ። የግድ ኢትዮጵያ ድረስ መላክ አይጠበቅባችሁ። ባላችሁበት ሀገር ባላችሁበት ቦታ የእናንተን እርዳታ የሚሻ ብዙ ነፍስ ይኖራል። እና ክርስቲያኖች ባካችሁ አይኖቻችሁን ግለጡ። እናንተ ባላችሁበት ቦታ በጣም ብዙ የእናንተ እርዳታ ቢሹ ሰዎች አሉ። በጣም አፈቀላጤ በሆኑ ሰዎች ተታላችሁ፣ በተለይ ወንድሞችም ጭምር እባካችሁን ገንዘብ ስለወጣችሁ አይደለም መልካም ትዳር የምታገኙት። መልካም ትክክል ልባም የሆነች ሴት በአንተ ልትማረክ የምትችለው በምትወጣው ገንዘብ አይደለም። አይምሰላችሁ። በጣም ብዙ ትዳሮች በነገራችን ላይ ለመፍረሱ ትልቁ ችግሮች በነገራችን ላይ ስጋዊ የሆኑ ኢሾች ናቸው። ስጋዊ የሆኑ ኢሾች። እንግዲህ ውድ ቤተሰቦች ይህ ምክር ሁላችንንም ይመለከተናል። ሁላችንንም በተለይም ደግሞ በአረብ ሀገራት የምትኖሩ እንደዚሁም ደግሞ በተለያየ በውጭ ሀገራት የምትኖሩ እህት ወንድሞቻችንን በደንብ የሚመለከት ጉዳይ ነው። ከገንዘብ ጋር በተገናኘ በጣም ብዙ ጊዜ በተደጋጋሚ እኔም ብዙ ነገሮችን ተናግሬያለሁ። በጣም ጥንቃቄ ማድረግ መቻል አለብን። ቤተሰብም ይሁን ጓደኛም ይሁን ዝም ብላችሁ ገንዘብ አትላኩ። በጣም ጥንቃቄ ማድረግ ያለባችሁ በገዛ ገንዘባችሁ ህይወታችሁን የምታጡ ኑሯችሁን የምታጡ ከዛ በኋላ ተመልሳችሁ በሀገር ቤት መታችሁ ስራ እንዳትሰሩ ኑሮ እንዳትኖሩ ትዳር እንዳትመሰርቱ ሁላ የሚደረግበት አንዱ መንገድ በዚህ ጉዳይ ነው። መጨረሻ ላይ ቤታችሁን፣ ንብረታችሁን፣ ህይወታችሁ በሙሉ ተመሰቃቅሎ ለፍታችሁ የሰራችሁበት በሙሉ ዜሮ ይሆናል ማለት ነው። በጣም በሚገርም ሁኔታ ብዙ ሰዎች ይህንን ጉዳይ አይረዱትም። ውጭ ሀገር ከሄዱ በኋላ አረብ ሀገራትም ሊሆን ይችላል ሌሎችም ሀገራት ሄዱ ለፍታችሁ ደክማችሁ ያገኛችሁትን ገንዘብ በተለያየ መንገድ ወደ እነሱ ኪስና ወደ እነሱ አካውንት ወደ እነሱ ገንዘብ ወደ እነሱ ኪስ ያስገቡታል። ይህንን እናንተ ብዙ ስለማትረዱት ስለማታውቁት በሆነ ነገር እናንተ በማስነካት በማፍሰስ ገንዘባችሁን በረከት አልባ እንዲሆን በማድረግ ብዙ መከራ ያደርሱባችኋል። ወደ ራሳችሁ የተመለሳችሁ ቀንና ያወቃችሁ ቀን ግን ምንም አይነት ገንዘብ እጃችሁ ሳይኖር ባዷችሁን። አሁን ብዙ ሰዎች
ሰርቻለሁ ለፍቻለሁ 7 8 ዓመታት 10 ዓመታት ሰርቻለሁ ምንም ገንዘብ የለኝም እንላለን። ግን እኛ በማናውቀው መንገድ ገንዘባችንን በተለያየ መንገድ እየላክን ህይወታችንን በመከራ ውስጥ እንዲያልፍ እናደርጋለን። በጣም በሚገርም ሁኔታ በዚህ በመናፍስቱ ዓለም ብዙ አይነት መከራዎችን እያዩ ያሉት በተለይም አረብ ሀገራት። ምክንያቱም አንዳንድ ሰዎች ውጭ ሀገር ሲሄዱ አውቀው በስልክ በተለያየ ነገር እያወሩ የተለያዩ መናፍስቶችን ይልካሉ። ብዙ ሰዎች ይህንን ጉዳይ አይገነዘቡትም። ስልክ ስታወሩ በቪዲዮ ኮል ላይቭ እየገባችሁ በምትውሉበት ሰዓት ላይ ብዙ አይነት መናፍስቶች ይላካሉ። እናንተ እዛ የምትለፉበትን እናንተ መከራችሁን አይታችሁ ደክማችሁ የምታገኙትን ገንዘብ በተለያየ መንገድ ወደ ኪሳችሁ ያስገባሉ ማለት ነውና በጣም ልንጠነቀቅ ይገባል። ጓደኛዬ ነው የማፈቅረው ነው እንደዚህ ነው መጥቼ ያገባዋለሁ እንደዚህ ያለ የምትሉትን ነገር አቁማችሁ በጸሎት በስግደት ራሳችሁን ማበረታት መቻል አለባችሁ። አሁን ወንድማችን ፈለገ አትናቴዎስ እንደተናገረው ይህ በጣም የብዙ ቤተሰቦች የብዙ እህቶቻችን ወንድሞቻችን ችግር ነውና ልንነቃ ይገባል። ቤተሰቦቼ ይህንን ትምህርት ለብዙ በአረብ ሀገራት ለሚገኙ እህት ወንድሞቻችን አስተላልፉ። በእውነት ብዙ እህቶቻችን ለፍታችሁ ደክማችሁ ከተሰድባችሁ ተገፍታችሁ የምታገኙትን ገንዘብ አልባሌ ቦታ ላይ ልታውሉ አይገባም። ማንም ከመሬት ተነስቶ ገንዘባችሁን አምጡ እንደዚህ አድርጉ በሚላችሁ ነገር እያወጣችሁ ገንዘባችሁን አታባክኑ። ሌሎችም በአረብ ሀገራትም በእንግሊዝም ሊሆን ይችላል በአሜሪካንም ሊሆን ይችላል በተለያየ በአረብ በየትኛውም ከኢትዮጵያ ውጭ ባሉ ሀገራት የምትኖሩ እህት ወንድሞቻችን ገንዘባችሁን በጣም ጥንቃቄ ልታደርጉ ይገባል። ከሁሉም ነገር በላይ ወደ እግዚአብሔር መቅረብን ልታስቀድሙ ይገባል። መርዳት ያለባችሁ ማን ነው የሚለውን በደንብ መለየት ያስፈልጋል። ገንዘብ የምታወጡት ለማን ነው? ዝም ብሎ ቁጭ ብሎ ምንም ነገር ሳይሰራ ገንዘባችሁን የተቀበለ በወጣትነት እንደሚጦር ሰው ቁጭ ብሎ ገንዘብ የሚጠይቅን ሰው እያገዛችሁ ገንዘብ የሰጣችሁ ስልክ እየቀየራችሁለት የምታደርጉ ከሆነ ይህንን ሰው እያጠፋችሁት ነው እንጂ ምንም ለሱ እየቀየራችሁለት እያስተካከላችሁለት አይደለም። እና ይህንን ማሰብ መጠንቀቅ ያስፈልጋል። እግዚአብሔር አምላካችን በእውነት ያግዘን ሁላችንም። በዘመናችን የሆነ ታሪክ ነው የምነግራችሁ። ይህቺ ልጅ ከእኛው ጋር አብራ ዩኒቨርሲቲ የተማረች እህታችን ነች። እንደኛው ግን ጥቂት የሰንበት ትምህርት ቤትን ፍሬ ቀምሳለች። በጣም በትልቅ ውጤት ነው የተመረቀችው። ስራ እንደምታገኝ እርግጠኛ ስለነበረች እናት አባቷን ከገጠር ይዛ መጣች። እዚህ እነሱን ጥዬ መምጣት አልችልም አዲስ አበባ እኖራለሁ ብላ ከገጠር ይዛ መጣለች። ስራ ቢፈለግ የለም። 1 ዓመት ከ8 ወር ስራ ሲፈለግ አላገኘችም። ኋላ እፈልግሃለሁ ብላን እኔና አንድ ጓደኛዬን ስናወራ እንግዲህ 1 ዓመት ከ8 ወር ገመናዬን ደብቄ እናት አባቴን በቀንም 1 ቀን እየመገብኩ አኑሬያለሁ። የቤት ኪራይ መከራ ነው፣ ብዙ ነገር ጭንቅ ነው። እባካችሁ ጥቂት ገንዘብ አበድሩኝና ወደ አረብ ሀገር ተሰደዳለሁ አለች። ታይ ብንላት እምቢ አለች። ጥቂት ገንዘብ አዋጣንላት። ለሽልማት የተሰጣትን የአንገት ሐብል የእጇን ሁሉ ሸጣ ጉዞ ወደ አረብ ሀገር ትሄዳለች። 3 ወር እንኳን መስራት አልቻለችም። እግሮቿ ማበጥ ጀመሩ። ማበጥ ሲባል ዝም ብሎ ማበጥ አይደለም። በኢሞ ፎቶ ልካ ስናየው አንድ እግሯ በራሱ 3 ሰው ያነሳው መብጠቱን። ሆስፒታል ስትመላለስ ቆይታለች። ዶክተሩ የመጨረሻ ያለውን ሪዛልት ሲሰጥ ሰውነትሽን ካንሰር የሚባል በሽታ ተቆጣጥሮታል አለ። ከቻልሽ የእኛን እስልምና ተቀበይ ሻሃዳ ያዢ ከኛ ጋር፣ ካልሆነ ግን ወደ ሀገርሽ ሂጂ። የማያምን ሰው በሀገራችን የመቀር ልማድ የለንም አሏት። እነሱ ተማምኖ ሞት አውጀውላታል። ዶክተሩ 2 ቀን ቀርቶሻል ብሏታል። እዚህ ደውላ እናትየው ጋር ስትነጋገር እናቴ ሆይ እኔ ባለሁበት ቦታ አክሱምም እያለሁ እዛም ገጠር እያለን ሲጨንቀኝ ስታመም ጸበል ቦታ ነበር መሄድ። አሁን ግን ባለሁበት ጸበል የለም። በአንቺ ማይፀን ውስጥ 9 ወር ከ6 ቀን ኖሬያለሁ። ያንቺ ስጋ ማለት የኔ ስጋ ነው። እባክሽ ሂጂና ተጠመቂልኝ አለቻት። የተልኮ ጥምቀት ማለት ይሄ ነው። ሂጂና ተጠመቂልኝ፣ በአንቺ ስጋ እመቤቴ እኔን አጥምቃት ትፈውሰኛለች፣ አምናታለሁ፣ ሂጂ አለች። ለካ እናትየው እግራቸውን ያማቸዋል። እሳቸውም ጳጉሜ 1 2 3 2013 ዓ.ም ልደታ ታውቁታላችሁ እያስባለሁ ሜክሲኮ። ልክ ስትገቡ እዛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን፣ ይቺ ጥምቀት የኔ ጥምቀት አይደለችም፣ ልጄ ባለችበት ቦታ አጥምቂልኝ ትላለች እናት እየገባች። ተጠምቆ ሲወጡ 3 ቀን ነው ተጠምቆ የወጡት። ደውልልኝ አሉ ዶክተሩ። 2 ቀን ቀርቶሻል ብለዋል። እናትየው 3 ቀን የተጠመቁት። ሲደወል ልጅቷ ዝልፍልፍ ብላ ወድቃ ሆስፒታል ወስዷታል። ሆስፒታል ገና ስትገባ ራሷ ነው የምትነግረን፣ ሰውነቴ ላይ የነበረ ያ ክብደት የሚመሰን አላንቀሳቀስ ያለኝ ነገር ሁሉ ውድቅ ብሎልኝ አዲስ የ18 ዓመት ህፃን ልጅ መስዬ ሆስፒታል በር ቆምኩኝ አለች። ይሄ ከአእምሮ በላይ ነው። ዶክተሩ እንዴት ሆንሽ ይላታል። አላውቅም ትሏለች። አሃ አንቺም ካላውቅሽ እኔ ምን አውቃለሁ ይላታል ዶክተር። እርሱን የሚመረምር ዶክተር ፈቃድ ሞልቶ ወጥቶ ነበረ። ከሄደበት ቦታ የ6 ሰዓት መንገድ ነርቶ ተመልሶ ሕክምና ገባ። ልጅቷን አምጡ ይላል። ይሄው እኔ ነኝ ትላለች። እባክሽ አትቀልጂብኝ፣ ልሰራ ነው ያለሁት። እኔ ልጅቷን አውቃታለሁ፣ ኪሎዋ ይሄን ያለው ደሞ እንዲ ነው። አንቺ ደሞ ሳይሽ አዲስ ህፃን ልጅ ነው የምትመስዩ፣ ልጅቷን አምጪ አላት።
አይ እኔ ድኜ ነው አለች። እንዴት ሆኖ? ተጠምቄ። ከየት አምጥተሽ ጸበል? አረብ ሀገር አይደለም ወይ ያለሽው? ከየት አመጣሽ? አይ እናቴ ተጠምቃለኝ። እናቴ ልትጠመቅ ስትገባ ወላዲተ አምላክ ድንግል ማርያም ከመልአከ ምክሩ ከቅዱስ ሚካኤል ጋር እኔ ቤት ውስጥ ይመጡ ነበር አለች። ጠዋት ስነሳ ሙሉ ሰውነቴ ረጥቦ ነበር የምገኘው አለች። እናቴ እዛ ትጠመቃለች፣ ድንግል ማርያም ደግሞ እኔን እዚህ ስታጠምቀኝ ነበር እንዲዳንኩኝ አለችው። ዶክተሩ ማልቀስ ጀመረ። እንዲህ የሚባል ነገር አለ? በእውነት ድነሻል? አንድ ይኮነማ እኔም እኮ 17 ዓመት ካንሰር ታማሚ ነኝ። በቀን 2 ኪኒንና 3 መርፌ እየተወጋው ነው 17 ዓመት የገፋሁት። እባክሽ ሀገርሽ ሰጂኝ፣ አንቺ ምትያት ሴት ካለች እኔንም ታጥምቀኝ አለ። ያው እንግዲህ ታውቃላችሁ እሷ መምጣት አትችልም። እዚህ ደውላ ከኛ ጋር አገናኘችው። ሰውዬው እዚህ የገባው ሐሙስ 10 ሰዓት ላይ ነው ማታ። አሁን ወስዳችሁ ካላጠመቃችሁኝ አለ። ብንለው ብንሰራው በፍጹም። በኋላ ተደውሎ በአረበኛ የሆነ ነገር አለችው። ተረጋጋ። ለሊት 9 ሰዓት ላይ ተነስቶ ውሰዱኝ አለ። ስንሄድ ቤቱ ተዘግቷል። ገና በር ላይ ካህኑ እየከፈቱ ነው። አብሮ ገባ። ንባባቱን ደሞ አጣኑን አንድ ላይ ተደርጎ ውስጥ ከሰማ በኋላ የመጀመሪያ ተጠማቂ ሆኖ ገባ። እንደገባ መጮን የጀመረው ሲወጣ ሆስፒታል ውሰዱኝ አለ። አረባክ እንደው ቢያንስ አንድ ሱባኤ ሳምንት ተጠመቅ። በፍጹም። ከዛች ሴት ጋር ሳወራ እኔ ቤት ውስጥ ይሸተኝ የነበረው ሽታ አሁን እዚህ ቦታ ሸቶኛል። እሷ ስታወራ ሁሌ የሚመጣው ሽታ እኔ ጋር አለ። እባካችሁኝ ውሰዱኝ። ከውስጥ የጥቁር ነገር እየጮኸ ሲወጣ ይቻለው፣ እንደ ጉም ደመና ወጥቶ ሲወጣ ይቻለው፣ ውሰዱኝ አለ። ሆስፒታል ተወሰደ። ምርመራውን ጠበቀን። ሲመጣ ካንሰር የሚባል የለብህም ተባለ። አላምንም ኢትዮጵያውያንን አለ። ዶክተሮቻቸው እንዴት ናቸው? 17 ዓመት የተያዝኩትን እንዴት የለም ትሉኛላችሁ አለ። አይ አገሬ ሄጄ ይመረመራሉ። ሄዶ ሲመረመር የለብህም ተባለ። አሁን ግብጽ ቤተክርስቲያን እዛው ተጠምቆ ሚስቱም 3 ልጆቹን ተጠምቆ ያገለግላሉ። እንግዲህ ውድ ቤተሰቦች ከዚህ በላይ ተአምር ምን አለ? በእውነት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እመቤታችን ማምላክ ወላዲተ አምላክ ስሟ ከፍ ከፍ ያለ ይሁን በእውነት እና እግዚአብሔር አምላካችን በህይወታችን በተለያየ መንገድ ድንቅ የሆኑ ተአምራትን ያደርጋል። አንድም እኛ ወደ እርሱ እንድንቀርብ ፈተናዎቻችን በሙሉ ወደ እግዚአብሔር የሚያቀርቡ ናቸው። ፈተናዎቻችን በሙሉ ብዙ በረከት የሚያስገኙ ናቸው። ፈተናዎች ወደ ቤታችን ሲመጡ፣ መከራዎች ወደ ቤታችን ሲመጡ ከእግዚአብሔር መራቅ የለብንም። በእውነት ነው የሚላችሁ እና እግዚአብሔር በብዙ መንገድ እኛን እያስተማረ ወደ ቤቱ ይጠራናል እና ይህ በጣም ደስ የሚል እግዚአብሔር በህይወታችን ውስጥ እኛን የሚያስተምርበት እኛም ብቻ አይደለም። በብዙ ገድላት ወይም ደግሞ በተለይ በገድለ ሐዋርያት ብትመለከቱ እግዚአብሔር እንደዚህ አይነት ነገሮችን እያደረገ ተአምራትን እያሳየ ሰዎች ወደ ቤተክርስቲያንና እንዲመለሱና እንዲጠመቁ በተለይም በቅዱሳን ሐዋርያት ዘንድ እግዚአብሔር እንደዚህ አይነት ነገሮችን እያሳየ ተአምራትን እያሳየ ሰዎች ወደ ቤተክርስቲያን ይመለሱ ነበርና እግዚአብሔር በብዙ መንገድ ይጠራናል። በእውነት ነው የምላችሁና እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ወደ ቀጣይ ቪዲዮ እንሂድ። መጨፈር ትወዳለህ? በጣም ነው። እንዴት ነው የምትጨፍረው? አታውቅም እንዴ? አላውቅም። አዎ ኧረ አባ ተሸውደሻል። እንዴት ተሸውደሻል? እዚህ ዓለምን ሳታውቂት ነበር እስካሁን። እስኪ ጨፍር። እንዴት ነው የሚጨፈረው? እንዴ በጣም ነው የምንችለው እኮ እኛ። እስኪ እንዴት ነው የምትችለው? እንደዚህ አድርግና እንደዚህ ሽክ ብለን ምናምን እንሄዳለንና እሺ፣ ያው ሙዚቃ ይከፈታል። ያኔ እንጨፍራለን። በቃ እንደዚህ ያልን ምናምን በቃ እንጨፍራለን። ምን ለምን ደስ ይለናል። በቃ እንደዚህ አጨፍረን ሳድራትና ቤቷ ስትሄድ እናጨዋታለን፣ እናስለቅሳታለን፣ ራሷን እናስጠላታለን። መስቀል የለም እንዴ? ያለኝም እኔ መስቀል አልወድም። ይሄ እንደዚህ ነገር መንጠላጠል በቃ ላይ አይደል የሚያንጸባርቅ ነገር ነው የምወደው። መስቀል የሚባልማ አልወድም። እንደዚህ አይነት ከለር ያለው ነገር የሚያብለጨልጭ ነገር የአጭር ልብስ ምናምን በጣም ነው የምንወደው። በቃ እኔ ቤተሰቡ እንዳለ ብጥብጥ ነው ያደረኩት። ዳንስ ቤት እንድትሄድ ነው የምትፈልገው? እንድትጸልይ ነው የምትፈልገው? ኦሮ ዳንስ ቤት ነው የሚመቸው መጨፈር። እንዴ አባትሽ ይውዳል እንዴ? አትሸወድ እንጂ እንዴ መጨፈር ነው የሚያምረው እንጂ መጨፈር መደነስ። እሺ የጭፈራው ጊዜ ደግሞ እንዴት ነው? የጭፈራው ጊዜ የጭፈራው ጊዜማ እንዴ እስካሁን አታውቂም? እስካሁን አታውቂም? እንዴት እንደሚጨፈር እንዴት እንደሚከድ አላውቅም። ኦሮ እኛማ እናውቅበታለን። አታውቂም ወይ አለ አንቺ አለኝ። አይ እንዲህ አይነት ነው በጠላት እጅ የወደቀ ትውልድ እንደዚህ ነው። ይኸውልህ እንግዲህ ይሄንን ችግርህን ማንም አይረዳልህም። አሁን ማንም አያውቅልህም። እንዲህ አይነት ሞቶች በሰውነቱ ውስጥ ተቀምጠዋል። የነገውን ጊዜ የሚያጠፉ የዛሬውን ሰዓት ግን በተለየ መንገድ በጭፈራ የሚያዝናኑ ግን ማታ ስትመለስ የሚያስለቅሱ
የዚህ አይነት መንፈስ ሁለት ስራ በአንድ ጊዜ ይሰራል። እዚህ ጋር ያስጨፍራል፣ ማታ ደግሞ ያስለቅሳል። ወይ ማታ ያስጨፍራል፣ ወይ ጧት ደግሞ ያስለቅሳል። ግብሩን ሁለት ጊዜ ትከፍላለህ። ይሄ ደግሞ ምንድነው? አፍንጫዋን የበሳኸው? አሬማ ድሮ እኮ ነው እንዴ ገና ሱዳን እያለች ነው ያደረኩላት። ሱዳን? አዎ። መብሳቱ? አዎ በጣም እወዳለሁ። እንዲያም ሌላም ልበሳ ነበር፣ ያው አልተመቸም። ምን ነበር የምትበሳው? እንዴ አሁንማ እዚህ ልበሳ ነበር፣ እዚህ ልበሳ ነበር፣ እዚህም ልበሳ ነበር። የት? እዚህ ጋር ልበሳ ነበር። የት? እዚህ። አዎ። እምብርት ላይ? አዎ ነው። በስላሴ ስም በኢየሱስ ክርስቶስ ሲኦል ታስረናል። ቶሎ ሰባት እጩ ነው። እግዚአብሔር ይገስጽ። እንዴ አባቴ መጡ። እስማ እንዴ ላፕቶፕ ላይ እኮ ሳያችሁ ነበር። እስማ እኔ እኮ ላፕቶፕ ላይ ብቻ ነበር ስከታተለ ኢትዮጵያ ሁላ አመጣለሁ እያልኩኝ እስማ ማን አመጣኝ? ማን ያመጣኝ? ምን ይታይሻል? እንጃ ሰው ይታየኛል። የት ነው ያለነው? አሁን ይህንን ቪዲዮ ስትመለከቱ ብዙ ሰዎች በቤተ ክርስቲያን ውስጥ ያሉ ሰዎች ቢሆኑ በጣም ይቀልዳሉ። እንደዚህ ያለ ነገር ሲመለከቱ ይሄ ድራማ ነው፣ ይሄ እንደዚህ ነው፣ ይሄ እንዲህ ነው ይላሉ። የዚችን እህታችንን መከራዋንና ችግሯን ግን የሚረዳላት ማን ነው? እኛ አገልጋዮች በቤተክርስቲያን ውስጥ የምንገኝ መምህራን እንደዚህ አይነት ፈተናዎችንና ችግሮችን የምዕመናኑ ፈተናና ችግር መረዳት ካልቻለን ምንድነው አገልግሎታችን? በጣም ብዙ ሰዎች በቤተክርስቲያን ውስጥ ያሉ ሰዎች በተለይም በቤተክርስቲያን ባሉ ሰዎች ደግሞ ይብሳል። እንደዚህ አይነት ቪዲዮ ሲመለከቱ እንደዚህ አይነት ነገር ሲመለከቱ በጣም ይንቃሉ። ድራማ ነው ይላሉ፣ ስክሪፕት ነው ይላሉ፣ ሌላም ነገር ሲናገሩ እንመለከታለን። በጣም እኮ የሚያሳዝን ጊዜ ላይ እንገኛለን። እንግዲህ ተመልከቱ እህታችን ምን ያህል ፈተና እንዳለባት ተመልከቱ። መላ ሰውነቷን ብታዩት ተነቅሰዋለች። እንዳለ ፒርስ በፒርስ ተበሳስታ ጨርሳለች ሰውነቷን። እንዳለ ጸጉሯ ላይ የምትመለከቱትን ነገር የደራረበችው ነገር ብትመለከቱ መንፈሱ ምን ያህል ስራ እየሰራባት እንዳለ ማለት ነው። ዛሬም እህቶቻችን በየማህበራዊ ሚዲያ ላይ እየወጣን ገላችንን እያሳየን የምንጨፍር የምንዘል፣ አሁን እዚህ ጋር እንደምትመለከቱት እህታችን በአጠቃላይ ማንነቷን ቀይሯታል መንፈሱ። በቃ እሱ በሚፈልገው መንገድ ቀርጿት ይዟታል ማለት ነው። እግዚአብሔር በእውነት ሁላችንን የሚርዳን። ስለዚህ የመናፍስቱ ዓለም አካሄድ በጣም በከበደ መልኩ ጉዞውን እያሰፋ ብዙ መከራዎቻችንን ወዴታችን እያመጣ ነው። አሁንም ግን ብዙዎቻችን አልነቃንም። በጊዜያዊ ደስታ ለምናገኛቸው ገንዘብ፣ ለምናገኘው ዝና፣ ለምናገኘው ነገር እያለን እርቃናችንን የምንጓዝ ሰዎች፣ እርቃናችንን የምንሄድ ሰዎች፣ ፋሽን ነው ዘመናዊነት እያለን ራሳችንን ለመናፍስቱ ዓለም እየገበርን ያለን ሰዎች፣ በትዳሩም ዓለም ውስጥ ያለን ሴቶች ወንዶች ሳንቀር ራሳችንን ለመንፈሱ ዓለም ግብር እያደረግን ያለን ሰዎች፣ መቼ ነው ግን በእውነተኛ የምንነቀው? መቼ ነው ወደ ራሳችን የምንመለሰው? መቼ ነው ክብራችንን፣ ህይወታችንን፣ ነፍሳችንን መጠበቅ የምንችለው? መቼ ነው? ውድ ቤተሰቦች ቤተክርስቲያን እንደዚህ ነው ወይ የምታስተምረን? እኔ እገረማለሁ እኮ አንዳንዴ። መቼ ነው የምንስተካከለው? መቼ ነው ወደ ራሳችን የምንመለሰው? አንድ ጊዜ ቤተክርስቲያን ስንሄድ የቤተክርስቲያን ሰው እንመስላለን፣ ከቤተክርስቲያን ስንወጣ ደግሞ ሌላ ሰው እንመስላለን። እንግዲህ እህታችን የተያዘችበት መንፈስ ከባድ መንፈስ ነው። እግዚአብሔር በእውነት ሁላችንን የሚጠብቅ። በዚህ ደረጃ መጨፈርና መደነስ ይፈልጋል፣ እወዳለሁ። ዛሬም እኮ የብዙዎቻችን ጥያቄ ይሄ ነው፣ የብዙዎቻችን መልስም ጭምር ይሄ ነው። ከመዘመር ይልቅ መጨፈርን ነው ብዙዎቻችን የምናስቀድመው። ይሄ እኮ ህይወታችን የሚያሳየው ነገር ነው። ብዙዎቻችን በየማህበራዊ ሚዲያ ላይ በግብረ ሰዶማውያን የተሰሩ ሙዚቃዎችን፣ ክላሲካል የሆኑ ባክግራውንዶችን እያነሳን እስክስታ ጭፈራ እያደረግን ከዛ ደግሞ በሳምንቱ ቤተክርስቲያን ደግሞ እንገኛለን። አያችሁ ምን ያህል ሁለት ማንነት ዲያብሎስ እያላበሰን እንዳለ አልገባንም፣ አልተረዳነውም። አሁንም ይህንን የውጊያውን ዓለም አልተረዳነውም። መልካም እንደምንም ሆናችሁ ቤተክርስቲያን ሂዱ። ይሄ ትልቅ ነገር ነው። ቤተክርስቲያን መሄዳችሁ በራሱ ትልቅ ነገር ነው። ግን ሁለት ማንነት እስከ መቼ ድረስ ነው የምንጫወተው ነው? ሁለት ባህሪያቶችን ዲያብሎስ እያላበሰን፣ አንዴ የራሱን አካሄድ እያደረገ በራሱ መንገድ ውስጥ እንድንሄድ ያደርገናል። ሌላኛው ጊዜ ደግሞ የቤተክርስቲያን ሰው መስለን የቤተክርስቲያን አገልግሎት የተሳተፍን ሰዎች አስመስሎ ያስቀምጠናል። ይህንንስ መቼ ነው የምናስተካክለው ነው? ለምንድን ነው ዓለሙ በተቀየረ ቁጥረኛ ማንነታችንን ሁሉን ነገራችንን የምንቀይረው? ዓለም በተጓዘበት መንገድ ውስጥ መሄድ ማለት እንደዚህ ነው ወይ? እግዚአብሔር በእውነት ሁላችንንም ማስተዋሉን ያድለን። ልንነቃ ይገባል። ጉዟችን፣ አካሄዳችን በሙሉ ለመናፍስቱ ዓለም የተመቸ የሆነ ስጋችንን፣ ነፍሳችንን ለመንፈሱ እየሸጥን
ብዙ መከራዎችን ወደታችን እያመጣ ነው። ዛሬ የምንመለከታቸው እውነት ነው 100% እርግጠኛ ሆኜ የምናገራችሁ ብዙዎቹ ዛሬ ማህበራዊ ሚዲያ ላይ ሲጨፍሩ፣ ሲደንሱ፣ ራሳቸውን ሲያሳዩ የምትመለከቷቸው ሰዎች በሙሉ ቤታቸው ውስጥ ሐዘን ይኖራል፣ ቤታቸው ውስጥ ጭንቀት ይኖራል፣ ቤታቸው ውስጥ ብቻቸውን ሆነው የሚያለቅሱ ይሆናሉ። ላይቭ እየገቡ ራሳቸውን ምን የሚያደርጉ ሰዎች ሲጨነቁ የሚያድሩ ናቸው። ምክንያቱም አስተውሉ ውድ ቤተሰቦቼ፣ በተደጋጋሚ ተናግሬያለሁ። ላይቭ እየገቡ ራሳቸውን ከብዙ ሰዎች ጋር ኢንትራክት የሚያደርጉ ሰዎች የተለያዩ የመናፍስት ፈተና አለባቸው። ይህንን አይረዱትም፣ ይቀልዳሉ፣ ያሽሟጥጣሉ፣ ሰዎች ላይ ይቀልዳሉ። እንደዚህ አይነት ሰዎችን ሲመለከቱ ይቀልዱባቸዋል። ነገር ግን እነሱ ቤት ገብቶ ሲያለቅሱ ይቀመጣሉ። ገንዘብ ሞልቷቸዋል፣ ብዙ ስራ ይሰራሉ፣ ገንዘብ ያገኛሉ። ግን ያ ገንዘብ ደስታ አያመጣም። ምክንያቱም ያልተጸለየበት ስመ እግዚአብሔር ያልተጠራበት አስራት በኩራት የማያወጣበት ገንዘብ ከሆነ ምንም አይጠቅምም። ተመልከቱ ውድ ቤተሰቦቼ፣ ገንዘቡን በምን አይነት መንገድ ነው እያገኘን ያለ ነው? ምን ሰርተንበት ነው ገንዘቡን እያገኘን ያለ ነው? ይህ በራሱ ትልቅ ዋጋ የሚያስከፍለን ነውና መንቃት ያስፈልጋል ውድ ቤተሰቦቼ። ስለዚህ እግዚአብሔር አምላካችን በቤታችን በኑሯችን ይግባ። ሁላችንም መንቃት ያለብን ጊዜ ልንገኛለን። በአትሌቲክስ ዙሪያ በጣም ብዙ የአስማት ስራዎች አሉ። አንደኛ ሆኖ ቀድሞ ለመውጣት ወይም ደግሞ ሜዳሊያ ለማግኘት፣ ሁለተኛ ነገር ደግሞ የጓደኛ ነገር ለመስበር፣ ጡንቻውን ለማሸማቀቅ ወይም ደግሞ ወደኋላ ለማስቀረት የማይደረግ የአስማት ስራ የለምና እኔ ማውጣት ይከብደኛል አንዳንድ። ይሄን ነገር ለምንድን ነው ይሄን ነገር ሳወራ ድንገት የኢትዮጵያ ሕዝብ ደግሞ ጀግኖቻችንን ደግሞ በሌላ አይን እንዳያቸው ብዬ ተወዋለሁ። ግን እስቲ ካንቺ አፍ ልስማ። መምህር ትክክል። እኔ እንደውም አንዳንድ ጊዜ ምን እላለሁ፣ እግዚአብሔር አባቴ እባክህ መምህር ግርማን እንደው አንድ ጊዜ በየዶርሙ ውሰዳቸው፣ እንደው ሌላው እንኳን ባይሄዱ እንደው አዲስ አበባ ያሉትን ክለቦች እንደው አጋጣሚ አግኝተው ቢሄዱ ምን አለበት እላለሁ። ለብቻዬ ነው መደከኝ ማለት ነው። ገባ እና የሚገርም ነገር ማለት ነው መምህር፣ እኛ አሁን ዶርም አለን፣ አሰላ መንገድ ኮንስትራክሽን አለ፣ አዳማ አለ። ሰሞኑን የሆነ ኳስ ላይ የሚሮጠው ሰለሞንና እኔ ሰለሞን አዳማ ክለብ ነበረ፣ አሰላ አለ፣ ሻሸመኔ አለ፣ ጥሩነሽ ካምፕ አለ ማለት ነው። እነዚህ ሁሉ ዶርሞች አሉ ማለት ነው። የጥሩነሽ ለብቻዋ ነው ማለት ነው። ጥሩነሽ አለ ማለት ትልቁ በአመት አንዴ የሚወዳደሩበት ማለት ነው፣ ኢትዮጵያን ወክለው ማለት ነው። እና መምህር ምን አለ መሰለህ፣ በቃ ልብስ ስናሰጣ እኔ ወደ ራሴ እመጣላለሁ ማለት ነው። ልብስ ስናሰጣ መምህር ልብስ ስታሰጣ ቁጭ ብለህ ነው። እኔ ልብሴን ቁጭ ብዬ ነው የምጠብቀው። ሁላችንም ልብሳችንን ቁጭ ብለን ነው የምንጠብቀው። በነገራችን ላይ ቤተሰቦቼ አሁን የጠቀሰቻቸው ስሞች ካምፖቹ ነው እንጂ ግለሰቦቹ የሚያደርጉትን ነገር ነው የምትናገረው፣ የግለሰቦቹ ማንነት እንጂ አትሌቶቹን እነዛ ታዋቂዎቹንና ካምፑን አይመለከትም። እነዛ በመተት የሚሄዱትን ግለሰቦቹን ብቻ ነው። ስም አልጠቀሰችም። በግለሰብ ደረጃ እንዴት እንደሚሰራ ነው እየተናገረች ያለችው። ይሄ ለይታችሁ እንድታውቁ ፈልጋለሁ። እሺ ቀጥይ። እኔት ዶርሙን ክለቦቹን ለምን እንደጠቀስኩ ልነግርህ ነው መምህርዬ ማለት ነው። ወደዛ እመጣላለሁ። እና ልብሳችንን ስናሰጣ መምህር ቁጭ ብለን ነው የምናሰጣው ማለት። እኔ እንደውም በጣም በቃ የሆነ መሯሯጥ እወዳለሁ እና ወንድ ዶርም ምናምን መሄድ አይቻልም። እና እኔ እንደውም ብዙ ጊዜ እኔ እከሰሳለሁ። ለምን እንደዚህ ምግብ ምናምን ስሰራ ማዘር ምናምን ካመጣች ወንዶቹን ጋር ሄጄ እሰጣለሁ፣ ሴቶቹን ጋር ጓደኞች ጋር ሄጄ እሰጣለሁ ማለት ነው። እና ልብሳችን አጥበን መምህር ስናስጣ ቁጭ ብለን የምንጠብቀው እስከሚደርቅ ድረስ፣ ፀሐይ በውጭ ካለ በመስኮት ማለት። ምን የሚወራ ነገር ስለሰማችሁ ነው እንደዚህ የምታደርጉት? እንዴ መምህር ምን ይወራ? እዛው እያየን አይደል እንዴ? ቆይ ልንመጣላል መምህር። ከዛ ልብሳችን እስከሚደርቅ ቁጭ ብለን የምንጠብቀው ሁሉ ነገራችን ማለት። ከዛ በኋላ ከደረቀ ሰብስበን እናስገባለን ማለት ነው። ከዛ በኋላ ማታ እንጠባበቃለን። በቃ ጉር ነው ማታ እኛ ዶርም ከጮኸ እኛ ዶርም የተደረገበት ከጮኸ ወደ አዳማው ክለብ ይሄዳል። አዳማ ክለብ ከጮኸ ወደ ሻሸመኔ ክለብ ከጮኸ አሰላ፣ እንደዚህ እያለ ጥሩነሽ ካምፕ እያለ ማለት ነው የሚሄደው። ምኑ ከጮኸ በቃ የተደረገበት መተት ማለት ነው። ይጮሃሉ እንደዚህ እዛው ካምፕ ላይ ያሉ እንዴው ይሰግዳሉ ማለት ነው። የሚሰግዱ ጸበል የሚጠመቁ ያጋልጡታል ማለት ነው። እንዴ መምህር በጣም በቃ እሑድና ቅዳሜ ከትሬኒንግ መሄድ አለ። ከዛ በኋላ ሌሊት ሰርተን ወደ ጸበል ቅዱስ ሚካኤል አለ እዛ ሰላ ማለት ነው። አጠገባችን ዮሐንስ አለ እና እዛ ሄደን ስንመጣ መምህር ከዛ በኋላ በቃ የማይጮህ አትሌት የለም። እንዴ ምን ሆኖ ነው? በጣም ጎበዝ ልጆች አሉ። የሚገርም ነገር መምህር በጣም ጎበዝ ልጆች አሉ። ከዛ በኋላ ልክ ውድድር ላይ ወደኋላ የሚጎትታቸው ወደኋላ
ወደኋላ ነው የሚጎትታቸው። ከዛ በኋላ በቃ ግን ይንቀራፈፋሉ። ሩጫው ላይ እንትን አይሉም። ትክክል መምህር። ውድድር ላይ ትሬኒንግ ላይ መምህር ልነግር አልችልም። ንፋስ በላቸው ንፋስ ትሬኒንግ ላይ ማለት ነው። ውድድር ላይ ግን ማለት ነው ልክ ሊመረጡ ሲሉ መምህር ወደኋላ ነው የሚሮጡት። ወደኋላ ማለት ነው የሚሮጡት። ይገርም። መሲ የምትባል እዚህ ጋር ምን እያለች ነው? ስንት ፈተና፣ ስንት ስቃይ፣ ስንት ህይወት ማጣት አለ እያለች ነው። አትሌት ናት መሰለኝ እንዴ መምህር። ትክክል። ስንት ህይወታት እኔ በጣም የማውቃቸው እኔ እንግዲህ ማለት ነው አሁን ከነገሩ ከታዋቂ ራሱ ማለት ነው ሰለሞን ራሱ ከኛ ጋር ነበር። እነ ሰለሞን ከኛ ጋር ነበሩ። እነ ገንዘቤ ዲባባ ጋር 1500 የሚሮጡት እኔ እና እሱ አንድ ላይ ነበርን ማለት ነው። እዛ በጣም ብዙ አትሌቶች አሁን ትላልቅ ደረጃ የደረሱ አሉ፣ ያኔ በብቃታቸው ማለት ነው። ከዛ በኋላ ደግሞ በሰው እድል የሚሮጡ በጣም ብዙ። ይሄ በጣም መነገር አለበት፣ ሰው መዳን አለበት። አትሌት ውስጥ መመርዬ አትሌት ውስጥ አይናገሩም። ፖለቲካም ላይ ብትል ፖለቲካም ላይ አይገቡም። ምክንያቱም መምህር ኮንዲሽን ይገላል፣ ኮንዲሽንን ያወርዳል። እኔ ለምሳሌ አሁን ስለ ፖለቲካ ላስብ ሌላ ነገር ላስብ ካልኩ ኮንዲሽን ይወርዳል። በጣም ነው የምወርደው፣ በጣም አቴንሽን ሆናለሁ። አትሌቲክስ ውስጥ ስትሆን ደግሞ እንደዚህ አይነት ነገር አይፈልግም። ስለዚህ አትሌቶቹ በጣም ዝም ነው የሚሉት መምህር። ከስንት እንደውም አሁን እግዚአብሔር ይመስገን እየወጡ ወደ ጸበል እየሄዱ አሁን እየተጋለጠ ነው እንጂ አትሌቲክስ ውስጥ ያለው ስቃይ መከራ ልነግር አልችልም። በጣም ጎበዝ ልጆች እኔ የሚያስለቅሱ ልጆች አሉ መምህር። እዚህ ማርያም በጣም ጎበዝ ልጆች አረብ ሀገር የመጡ ልጆች አሉ ማለት ነው። በመተት ተደርጎባቸው እስቲል አገሩን መጥቀስ አልፈልግም። እስቲል የሄዱበትን ሀገር ራሱ የተደረገበትን ሀገር ራሱ አውቃለሁ ማለት ነው። በጣም ጎበዝ ማራቶን ሯጭ ናት ሰላም የምትባል ጓደኛችን። በጣም ነው ያዘንኩት፣ የእውነት በጣም ነው ያለቀስኩት ማለት ነው። በቃ እዚህ ሳይት በጣም አዘንኩት። በጣም ጎበዝ ናት። በጣም ጥሩ ሰዓት ነበራት። ግን መምህርዬ ሄደው እዛ ሀገር አስደርገውባት የውድድር ሰዓት ገደል ነው የገባችው። ገደል የተቆፈረ ጉድጓድ ማለት ነው። የተቆፈረ ጉድጓድ ገብታ እግሯን ተሰብራ መምህር ምን ያህል እንደምትጎዳ ምን ያህል እንደምትለፋ እኔ ስለማውቅ ስሜቱን አውቀዋለሁ። እግሯን ተሰብራ ከዛ በኋላ በቃ አለማየት እነሱን አለማየት ወደ አረብ ሀገር መጣች። በጣም ይገርም። አንድ በዚሁ ያዥውና ስለሷ በዛው ትቀጥልኛለሽ። በተለይ የሰው እድል ባልሽ ጉዳይ ላይ አንዱ ምን አረገ ቆየት ብሏል። ትንሽ አንድ 4 ዓመት ይሆነዋል የሰማሁት ማለት ነው። እንግዲህ የተደረገው ከዛ በፊት ነው። ኢትዮጵያውያኖች አትሌቶች ወደ ውጭ ሀገር ለሩጫ ሲሄዱ እኔ ብቻ ጀግና ሆኜ ወርቅ ይዤ ልምጣ ብሎ ሁሉም የኢትዮጵያውያን ወንድምና እህቶቹ ላይ መተት ያደረገ ሰው ሰምቻለሁ። አይገርምሽም? እሱ ብቻ እንትን ይዞ ሊመጣ ሜዳሊያ ይዞ ሊመጣ ግን ሁሉም እንዳለ የየራሳቸውን አምላክ ስልሽ እንትን የታቦት እየጸለዩ ስለሄዱና እየተሳሉ ስለሄዱ እግዚአብሔር ነፃ አውጥቷቸው እሱ ብቻ ነው ወርቅ ሳይዝ የመጣው ተገልብጦበት። በጣም ይገርም። እንደዚህ አይነት አጋጣሚ ሰምቻለሁ። እሺ እና መምህር እሺ ልመለስልህ። ከዛ የሚገርም ነገር እኔ ራሱ ልብሴ ተወስዶብኛል። በዚህ አጋጣሚ ልንገር፣ ልብሴን ተወስዶብኛል። ልጅቷ በቆጂ ነው ያለችው ማለት ነው። እብጠቷ እስቲል እስካሁን ድረስ እግሬ ያብጧል። እንዴት አረባ ሳይክ ደስ ይለኝ ነበረ። እግሬ ያብጧል። ልብስ መተት ማለት ነው። ልብስ ለምን ደጅ እንደምንጠብቅ ልመጣለን ወደዛ። እሺ ለምን መሰለህ? ልብስና ጫማችን ስናጥ የምንጠብቀው ልብስና ጫማችን ወስደው ነው የሚያስደርጉት ማለት ነው። እና እኔ ልብሴን አስጥቼ መምህር ከዛ በኋላ ነው እኔ ራሱ ልብሴን መጠበቅ የጀመርኩት ማለት ነው። እና ልብሴ አንድ ነጭ ሱሪ ነበረኝ እና እስከነከረሩ ማለት ነው መምህር እሱን ወስዳብኝ ማለት ነው። ከዛ በኋላ መምህር በፈልገው አጥጸኝ ማለት ነው። ከዛ በኋላ ነው የተገኘው። ከዛ ከ2 ወር በኋላ ነው ራሱ ተጋልጦ መንፈሱ ከዛ በኋላ የመለሰችው ማለት ነው መምህር እኔ ስሮጥ የሚገርም ነገር እኔ ወደ ኋላ ነው የምሮጠው እና ከአሰልጣኝ ጋር በጣም ብዙ ጊዜ ነበር የምንጣለው። አንቺ እኮ ጡንቻሽ ነው የሚያስቸግርሽ ይለኛል ማለት ነው። ደርሼ በቃ መምህር ወደ ኋላ ታውቃለህ። እና መሰናክል አጫጭር ርቀት ስሮጥ ራሱ መሰናክል በሁለተኛው ላይ በቃ እዛው ነው የምፈርጠው ማለት ነው። መሰናክል ላይ ወድቀ እግር እንዴት እንደምትፈጠፈጥ ማለት ነው። በጉልበት መውደቅ አለ፣ ሎሚ መጠርመስ አለ። በጣም ብዙ ከባድ ጉዳት የሚደርስባችሁ
አዎ በጣም ማለት ነው። እና መምህር ከዛ በኋላ እኔ ልብሴን የሚገርም ነገር በሁለት ወር መለሰችልኝ። ከዛ በኋላ እኔ ያለበስኩትም ያን ልብስ ጣልኩት ማለት ነው። እና በልብስ ነው እየወሰዱ የሚያስደርጉት መምህርዬ። በቃ እኔ አትሌቶች ውስጥ ያለውን ስቃይ እና መከራ ልነግርህ አልችልም። ለምን በቃ ዝም የሚሉት በፌሪዲሽ ነው የሚደርሰውም በዚህ የሚደርሰው ለምን እንደሆነ ታውቃለህ? በቃ ኮንዲሽን ስለማይወርድ ፊልዱ ራሱ እንደዚህ አይነት ነገር ስለማይፈልግ እንጂ መተቱን ልነግርህ አልችልም። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ ሌሎች ቪዲዮዎችን ሌሎች ትምህርቶችን እያነሳን እንወያያለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይህንን ቪዲዮ ያስተምራል፣ ሀሳብ ይሰጠናል ወይም ደግሞ ሰዎችን ይቀይራል ብላችሁ የምታስቡ ከሆነ ሼር ማድረጋችሁን እንዳትረሱ። ብዙ ሰዎች እንዲቀየሩ ብዙ ሰዎች እንዲማሩ እናድርግ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። ይቆየን። አሜን።